አብረሽን እንግዲህ ትናንትና ሁሉም ሰው ጥያቄ በጥያቄ እያደረገው ነበረ። ለተጠየቀው መልስ በአግባቡ ባይሰጥም መገልፈጥም ፈልጎ ነበር፣ መጎረንም ፈልጎ ነበር። እኔ ግን አንድ የገረመኝ ነገር ምንድነው ታውቃላችሁ? በጎችዬ ከምስጋና አልገባችሁም። አይ ለፍታችሁ ያን ሁሉ ሜካፕ ዱቄት አመድ ተቀብታችሁ ሂውማን ሄር ጭንቅላታችሁ ላይ ኮፍሳችሁ ሄዳችሁ ያን ሁሉ ወጪ አውጥታችሁ ከ1000 በላይ በዛ ላይ ስጦታ አይፎን ገዝታችሁ ላፕቶፕ ገዝታችሁ ሄዳችሁ ምን አለ ጥቃቅንና አነስተኛ እነዚህ ጥቃቅንና አነስተኛ ናቸው። ስለነሱ ተውት። ግን ደግሞ ማስረጃ ካለ አምጡ ምናምን አላለም። ጥቃቅንና አነስተኛ ተግባባን አይደለ? አያችሁ፣ ለነሱ የምትሰጡት አንድ ስልክ አንድ የ2000 ድርሃም የ1000 ድርሃም ወርቅ ለነሱ ስሙኒ ናት ብያችሁ ነበረ። እኔ ነግሬያችሁ ነበር። እኔ እኮ ሁሌ በዚህ ጋር በጎቹን ስመክር አይሰሙም። እናቴ እኔን ነው የሚሳደቡት። አሁን ትልልቅ ሰው ገብቶ ሲመክራቸው አሁንም አይሰሙ። እንጨት ደረቅ እኮ ናቸው፣ አያውቁም ማለት። አንደየውማ ማዘርየውማ ኦ ማይ ጋድ አንዲት ከብታለች ማለት ነው። ትልቅ ሰው ናት። አንግሪያው እናንተ ጅሎች እና ጠቃቅንና አነስተኛ ብሎ እረፍ። ለምለምም እንግዲህ ዝምታዋን ሰብራለች። ምን አለች? ስለ ሰርጉ ምን አለች? እሷ ራሱ ሙድ እየያዘችባችሁ ነበረ። እነሱ ራሱ ሙድ ይዘውባቸዋል። አብርሽ ራሱ ሙድ ይዞባቸዋል። ዞሮ የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ፣ ሁሉ ሰላም አሽወይና ነው። ቤቴ ጋር አዲስ ከሆናችሁ የተለመደችዋን ጥቁም አድርጉ እና ቤተሰብ ሁሌ ዘና ፈታ ምክርም ነገር ይለገስላችኋል። እኔ ቤት መጥቶ ማሽቃበጥ የለም እንዴ? እኔ ማሽቃበጥ አይመችኝም። እውነቱን ነው የምናገር። እስከዛሬ አሽቃብጣችሁ ስድብ አተረፋችሁ። እኛን ራሱ ያለሰማችሁ ስም ሰጣችሁን። ከቅመም ወደ በግ ተቀየርን። ምንም ማድረግ አይሻልም። ነገ እንግዲህ ደግሞ ከብት ታስብሉናላችሁ። አህያ ምናምን በቅሎ ፈረስ የሚለውን ስም ነገሩ በቅሎ ፈረስ እኮ ቆንጆ ስም ነው እና ስማችን አስቀየራችሁ። እድሜ ለእናንተ እዛ ላይ ብለ ተጥዳችሁ እየዋላችሁ እናንተ ጅላጅሎች ጅላንፎች ማለት ነው። ተግባባን አይደለ? ስም አሰጣችሁን። በሌላ በኩል ደግሞ ምቀኛ ሸረኛ ፈጣሪ ሆይ ከቤቴ ነቅለህ አውጣልኝ። እንደዚህ የሚሳደቡትን በኮሜንት ቤቴ የሚልከሳከሱትን በጎች እንደው ወደዛ ሸክፍ አድርጎ በእሳር የሚሰጥልኝ ሰው አጣው። በጎችዬ ከበጎቹ ሄዱ። እኔ ቤት አትምጡ፣ አትሳደቡ። በግ ከበግ ነው የሚሆነው። እኔ እንደ ፍየል እንደ ቆቅ ምናምን ነኝ እንጂ እንደ በግ አይደለሁም፣ እንደናንተ አይደለሁም። እና በጎችዬ በግ ቤት ሄዱና እዛው ተልከስከሱ፣ ሳራችሁን ጋጡ። እኔ ቤት መታችሁ ሳር በሌለበት እኔን አትገልፍጡ እንዴ! እኔ ሳር ከየት ላምጣላችሁ? በጎቹ እየመጡ ግልፍጥ። እኔ ሳር የት ላምጣ? የለኝም። እኔ እናት የለኝም። ምድረ በዳ ነው የምኖረው። እና ሌላ ደግሞ ትናንትና የነ ፍቅር ቪዲዮ ኦ ማይ ጋድ! እኔማ ማታ እንቅልፌ ልተኛ ስል ነበር ያየሁት እና በሳቅ ልቤ ፍረስ ነው። ይመቻችሁ። ማርያምን እነ ፍቅርና ነዋድ የሰሩትን ቪዲዮ አይታችኋላ? የማን ቻናል ነው? አዲስ ቻናል ተከፍቶ ነበረ እና በጣም ነው ያሳቃችሁኝ፣ ዘና ነው ያደረጋችሁኝ። ከዚህ በኋላ እንደዚህ ዘና የሚያደርግ ነገር አምጡ። ማርያም ልቤ ፍርስ እስከሚል ድረስ ነው የሳቅኩት። የኔ ድምቀቶች እናንተ ሰሞኑን ጠፍታችሁ በቃ ፈገግታዬ ሁሉ ርቆኝ ነበር፣ እንዲ ቁጣ እያለኝ ነበር እና ትናንት ስለመጡ በጣም ደስ ብሎኛል። እኔ ጉሮሮ ምን እንደሚዘኝ አላውቅም። እናላችሁ ወደ ሀሳባችን እንመለስ። ወይል እንግዲህ ትናንትና እነ መሲ አብርሽን ሲያጨናንቁት ነበረ። ደግሞ በጎቹ ደግሞ እነሱ ለምን እንደዚህ ብለው ጠየቁ ብለው ሩዋንዳ እያደረጉት ነበር፣ እየሰደቧቸው ነበር። እነዚህ አሮጊቶች፣ እነዚህ ቁመቆሮች፣ አረባክሽ እያንዳንድሽ ማለት ነው። እነ መሲን ጭራሽ በጎቹ እየተሳደቡ እዩልኝ እንግዲህ እነሱ ሲጀመር አንደኛ ለእናንተ ብለው ነው። ሁለተኛ ነገር ደግሞ እነሱ ማለት ጎበዞች ናቸው። እንደኛ የማዳም ቅመም ሆነው ሰርተው ተቀይረው ስራ ይዘው ራሳቸውን ችለው ቤተሰብ እያገዙ ሰው እየመከሩ የሚኖሩ ናቸው። እነሱ ቢመክሩ ያምርባቸዋል። ገብቷቸዋል አይደለ? ተለውጠዋል። ራሳቸው ለውጠው የሆነ ቦታ አስቀምጠዋል። ከኛ የተሻለ ቦታ ላይ ናቸው። ስለዚህ እነሱ ቢመክሩ ያምርባቸዋል። እናንተ ግን ብትሳደቡ አያምርባችሁም። ምክንያቱም እዚሁ ያላችሁበት ቦታ ናችሁ። ምንም የተቀየራችሁት ነገር የለ፣ የቀየራችሁት ነገር የለም። ዝም ብላችሁ ሰውነታችሁ ብቻ ነው የተግበሰበሰው ማለት ነው። የማዳም
ሩዝ እየቸረፈሳችሁ እኔም አዛየዋቸው። አቤት ዳሊያቸው ምን እንደሚያክል እናንተ እስኪ ያካፍሉን። ቦርጫቸው ምናቸው በክት ናቸውና እናንተ ዝም ብላችሁ ሰውነታችሁን ያበከታችሁት እናላችሁ። እነሱ ተቀይረዋል። እነሱን አትሳደቡ። ራሳቸውን ቀይረው ነው እየመከሯችሁ ያሉት። እንደኛ ሆኑ፣ እንደኛ ተቀይሩ፣ ብልጥ ሆኑ፣ አትበሉ ነው እንጂ አብርሽን ላይ ጥላቻ ኖሮባቸው አይደለም። ደግሞ አብርሽን እንዲጠቆር እንዲጠላ ያረጋችሁት እናንተ ራሳችሁ በጎቹ ናችሁ፣ ደጋፊዎቹ እናንተ ናችሁ። ምክንያቱም አንዷ ላይ ብለ ወጣችና እኔ ራሱ ያኔ ሰምቻታለሁ። እኔ እኮ እነሱ እንዳይጣሉብኝ ብዬ በአመት 3 ወር ብቻ ነው የሰራው። 9 ወር እኮ ኢጃዛ ቤት እነሱ ተቀመጭ ያላሉሽ የኔ እናት። ታይ እዚህ ጋር አታውሪ ትላለች አንዷ በግ ማለት ነው። ታይ እዚህ ጋር አታውሪ ትላለች። አረ ተይኝ በእናትሽ እኔ ብሶቴን መናገር ፈልጋለሁ። ያችማ ባሏን ሁሉ ፈታለች አሉ። ባሌን አለች ፈተውታለች በእነሱ የተነሳ። እኔ እዚህ ጋር ማወራው ሪከርድ ተደርጎ ኢትዮጵያ ገብቶ ባሌ ፈታኛለች። የ4 አመት ባሌ እሰይ። አሁን እች ልጅ ያጣችው ብሯን ባሏን ሁሉ ነገሯን ነውና ታይ አታውሪ እንትናዬ ብሶትሽን እዚህ ጋር ትናገር። ታይ ብሶት ይልናገር ታይ ላውራበት። አሁን ሪከርድ ተደርጎ አዳሚ መሳቂያ መሳለቂያ። አይ ስማችን አስቀየራችሁት። በደህና ቀን ይወጣልን ስም ተቀየረ። በጣም ነው ያዘንኩትና እንግዲህ እናንተ ባወራችሁት ወሬ እናንተ ደግሞ እንግዲህ እንዲህ ብላችሁ ብሶታችሁን ያወራችሁ ቢያግዙን ቢረዱን ቢያዝኑልን ብላችሁ ነበር። ግን አብርሽ ጥቃቅንና አነስተኛ ኦ ማይ ጋድ ጥቃቅንና አነስተኛ ናቸው፣ እነሱን ተዋቸው ብሎ እረፍ። አቤት 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 ከምስጋና ሳትገቡ ቀራችሁ። አይ እነ ጥቃቅንና አነስተኛ እንመሰገናለን ብላችሁ ስታሽቃብጡ ጭራሽ ጥቃቅንና አነስተኛ ብሏችሁ እረፍ። በቃ ተገላገሉ፣ እረፉ። እና እሱ እንግዲህ ስላወሩ እነሱ የሚያወሩት አያገባኝም አለ። በቃ እነሱ የሚያወሩት ውሸታቸውን ነው አለ። ውሸታቸውን ነው። እና ሰርጉ ላይ እንዳያችሁት ነው 5-6 ሰው ነው የመጣ። የምር ሰው የለም። ምክራችንማ ሰምተዋል። ቢሳደቡ ምክራችን ሰምተው አብዛኞቹ አልሄዱ እና 10 ወይ 15 ሰው ምናምን ባይሆኑም በጣም ትንሽ ናቸው። የምር ሰርጉ ጋር የሄዱት እና ውን እያሉ ነበርና እንደ አያምርም፣ ጭራሽ አያምርም። በቃ ሰርግነሽ ምንድነሽ በጣም ነው የሚደብረው እውነት ለመናገር። እንደውም ኢትዮጵያ ቤተሰቦቻችሁ ጋር ይሄን ሁሉ ወጪ አውጥታችሁ እዛ ብታርጉት ነበር የሚሻላችሁ። ይሁን ለማንኛውም እንግዲህ በውሸት የመጣ ገንዘብ እንደዚህ ነው፣ አይባረክም። ተበታትኖ ነው የሚቀረው። ቀለበት ነው። ቀለበት ስንቴ ነው የምታስረው እናንተ? ደመቁ ወይኔ ጉዴ! በየወሩ ነው እንዴ የሚታሰርላት? አንዴ ያኔ ታሰርላት፣ ከዛ ደግሞ አንድ ጊዜ አወለቀችውና ታሰር። እንዴ ስንቴ ነው ቀለበት የምታሰር? 3-4 የምታሰር የቀለበት እድሳት ተጀመረ እንዴ? ኦ ማይ ጋድ በጣም ደስ ይላል። ለማንኛውም ቅናታ ምናምን ትሉ ሰዎች ቅናታ ምድረቅን ቅናት እናንተ ናችሁ። ቅናታ እኔ ቅናታም አይደለሁም። ተግባባን አይደለ? ያየሁት ነገር ላይ አስተያየት እሰጣለሁ። ከማይመጥነኝ ቦታ ላይ አልውልም። ተግባባን አይደለ? እኔ ውዶች፣ እኔ ደግሞ ስራዬን እየሰራው ነው። እናንተ አላችሁ አይደል እንዴ? ወይ አትሰሩ ወይ ምን አትሉ፣ ዝም ብላችሁ አፋችሁን የምትከፍቱት ገንዘብ እንዲሁ ዩቲዩብ ላይ ብትሰሩ እኮ ገንዘብ ታገኙባታላችሁ። እንደው ቲክቶክ ላይ ቁጭ ስትሉ ትብላላችሁ። ከብት ሁሉ ናቸው። እና ደግሞ ለምለም ማለት ነው። በጋ አትበሏቸው እያለች ነው። ስማቸውን ቀይሩላቸው። ቅመሞች ይሁን ወደ በግ መቀየር የለበትም።